ነው የምንሰራ እና ተከታተሉ። እኔ ብዙ ጊዜ ሲሰሩ እንደዚሁ በጥሬው ነው ሲሰሩ ማቀው፣ ግን በሚያ መጠበስ አለበት በመጀመሪያ ሳይቀላቀል ማለት ነው። አሁን እኔ እንደዚህ አድርጌ አስተካክዬ እቺ ጣት እንትኗን ማለት ነው ቆራርጬዋለሁ። እሺ እንደዚች አድርጋት ማስተካከል በዚች እና አጥበን ካደረቅን በኋላ እዚህ ጋር ዘይት አስተካክያለሁ ማለት ነው። እና ዘይቴን በዚህ መልኩ ካስተካከልኩኝ በኋላ የበሚያ ያዘጋጀሁትን በሚያ በዚህ መልኩ በዘይት መጥበስ አለብኝ። ትንሽዬ ማለት ሲጠበስ አያያዝም። በሚ የመጣበቅና እንደ ተልባ የመጎተት ባህሪ አለው። በሚጠበስበት ጊዜ አይጎተትም፣ አያያዝም፣ ይላቀቃል። ለምንድን ነው መጠበስ የሚያስፈልገው? እንደ ተልባ እንዳይጓተት ነው። እንደ ተልባ መጓተት የለበትም። ለምግብነት በሩዝ ነው የምንበላ። ለምግብነት ስለምንበላ በሚ መጀመሪያ መጠበስ አለበት። እዚህ ጋር ሽንኩርት እያቁላላው ነው ለበሚ። እዚህ ጋር ስጋ አለኝ፣ የትንሽዬ የተቀቀለ ስጋ አለኝ። እዚህ ጋር የድንብላል ቅጠል ወይንም ክዝብራ አለኝ፣ ጨምርበታለሁ። ክዝብራ ወይንም የድንብላል ቅጠል፣ ክዝብራ ወይንም የድንብላል ቅጠል። እዚህ ጋር ደግሞ ነጭ ሽንኩርት አንድ ማንኪያ እንደ ሾርባ ማንኪያ አለኝ። በዚህ መልኩ እዚህ ጋር እየሰራው ነው ማለት ነው። በሚዬን እዛ ጋር እየጠበስኩ ነው። እና እዚህ ጋር እሱን በዚህ መልኩ የድንብላል ቅጠሉ በዚህ መልኩ ከነጭ ሽንኩርቱና ከሽንኩርቱ ጋር አቁላለዋለሁ እንዲጠበስልኝ። መጠበስ አለበት ይሄ ከሽንኩርቱ ጋር። በሚ ቀስ እያልን እንደዚህ ገልበጥ ይሄ ለምንድን ነው የሚጠቅመን? መጠበሱ እንዳይጓተት እንደ ተልባ እያቸው አሁን እንዴት እንደሚል የመጎተትና የመዝለግለግ ባህሪ አለው በሚ። ለዛ መጠበስ አለበት። እኔ ብዙ ሰው ሲሰራ አይጠብሰውም፣ መጠበስ አለበት። ሲጠበስ ይሄ ዝልግልጉ የመድረቅ ባህሪ አለው። ትንሽዬ ዘይት አድርገን እንደዚህ መጥበስ አለበት። እሳታችንን መቀነስ አለብን። በዚህ መልኩ እየጠበስን ነው። እዚህ ጋር ሽንኩርትና የድንብላል ቅጠል፣ ነጭ ሽንኩርት እዚህ ጋር እየጠበስነው ነው። በዚህ መልኩ እየተጠበሰልን ነው። በዚህ መልኩ እየጠበስን ነው። አሁን በዚህ አይነት አሰራር ሞክሩ፣ በጣም ነው የምትወዱት። የድንብላል ቅጠል በአንደኛ ነገር ቴስት ይሰጠዋል፣ ጣዕም ይሰጠዋል እና በጣም ቆንጆ ነው፣ ይጣፍጣል። እና እንደዚህ አድርጋችሁ ስትሞክሩ ሩዝ ትሰሩለታላችሁ ማለት በምትበሉበት ሰዓት ሩዙ ይስሩለት፣ አጠገቡ ሩዝ ይሰራል። አሁን እየበሰለልኝ ነው የድንብላል ቅጠሉና ነጭ ሽንኩርት እየበሰለልኝ ነው። በዘይት ነው እየጠበስኩት ያለው ይሄንን ራሱ ማለት ነው። በጣም ነው የምትወዱት፣ በጣም ጣፋጭ ነው የሚሆነው። በጣም አሰራሩ ለየት ያለ ነው እና ትወዱታላችሁ። እዚህ ጋር ደግሞ ትንሽዬ ስጋ አዘጋጅቻለሁ፣ ቀቅዬዋለሁ እንዳይገነትርብኝ ማለት ለስለስ እንዲህ ማለት ነው። አንድ ላይ ከሱ ጋር
አጥንቷ እየተጠበሰልኝ ነው። ይሄ አሰራር አረቦች በዚህ መልኩ ነው የሚሰሩት፣ ቤኒ ማለት ነው። በዚህ መልኩ ነው የሚሰራው። ቤኒ ዝም ብሎ በጥሬው አይሰራም። በፍጹም አጥበን ብቻ መስራት የለብንም። ለምን ይሄ ዝልግልጉ ነገር መጥፋት አለበት። ሲጠበስ በራሱ ጊዜ ይጠፋል። ይሄ ሲዝለግለግ ካያችሁት የመጎተት ባህሪ አለው። እሱ እንዲጠፋ ነው ያው የሚጠብሰው። በጣም ነው የምትወዱት አሰራሩን። በዚህ መልኩ ሞክሩትና ይሁን። ብዙ እንደዛ ነው። አሁን ኢትዮጵያ ውስጥ በጣም በርካሽ ነው፣ ግን አሰራሩ ብዙ ሰው አይሰራም። እና ቤኒ ደግሞ በጣም ብዙ አይነት ፕሮቲኖች አሉ። በጣም ፕሮቲኖች አሉ። በጣም ይጣፍጣል። በጣም ጣፋጭ ምግብ ነው። እኔ በጣም ነው የምወደው። በደንብ አድርጋችሁ ከሰራችሁ በጣም ትወዱታላችሁ። በዚህ መልኩ ሞክሩ። እዚህ ጋር ቲማቲሜ ነው ፈጭቼ አስተካክያለሁ። የተፈጨ ቲማቲም በዚህ መልኩ ቲማቲሜ ጨመርኩበት። ቲማቲሙ ጋር ደግሞ መመሰል አለበት። ለዚህ አሰራር ሞክሩት፣ በጣም ትወዱታላችሁ። ሲሰራ ደግሞ ሲበስል ደግሞ የበለጠ ይሄ የሚጎተተው ነገር አይታይም ማለት ነው። አይታይም። በዚህ መልኩ በቃው እሳቴን አጠፋው። እዚህ ጋር ቲማቲሜንና እያበሰልኩት ያለው ቲማቲም፣ ስጋ፣ የድንብላል ቅጠል በዚህ መልኩ እየበሰለልኝ ነው። እና ቪዲዮውን እስከ መጨረሻ እዩት፣ በጣም ትወዱታላችሁ። ቪዲዮውን ደግሞ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉ እና በዚህ መልኩ ስሩና ሞክሩት። በጣም ነው የምትወዱት። አንድ ማንኪያ ድል ቲማቲም አዘጋጅቻለሁ። አብሮ ይበስላል። ዋናውን እዚህ ጋር ሶሴን ይሄን ሶሱን ካበሰልኩ በኋላ ቤሚውን እጨምርበታለሁ። ይበስላል። አንደኛ ነገር ያው ቤሚ ነው የሚባለው። ያው ቤሚያ የተጠበሰ ነው፣ አይፈርስብንም ማለት ነው። አንደኛ ነገር መጠበሱ ለምንድን ነው የሚጠቅመው? እንዳይፈርስ። ሁለተኛ ነገር ለቴስት፣ ሶስተኛ ነገር እንዳይዝለገለግ ይጠቅመናል ማለት ነው። በዚህ መልኩ ከሰራነው
በዚህ መልኩ ከሰራነው በኋላ እዚህ ጋር ትንሽዬ ሰባ ባህራት ወይም 7 ስፓይሲ ጨምርበታለን። እዚህ ጋር ትንሽዬ ባራስዋት ወይም ብላክ ፔፐር ጨምርበታለን። እናደባልቃለን። እዚህ አድርገን እናደባልቃለን። ሽታው ልነግራችሁ አልችልም። የድንብላል ቅጠል ሽታ፣ የነጭ ሽንኩርቱ ሽታ ልነግራችሁ አልችልም። በጣም ነው በጣም 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 ልዩ ነው እውነት። እዚህ ጋር እንግዲህ የጠበስነውን ቤሚያ ጨምርበታለን። አይፈርስም። አሁን እሳቱን ቅንስ አድርግና ለ30 ደቂቃ በቃ ሙክክ ብሎ ይበስልልኛል። ከዛ በኋላ እንደ ዶሮ ወጥ ከልሰዋለሁ። እሳቱን ቀንሼው ከድኜው ለ30 ደቂቃ ከዛኛው ከእንትኑ ጋር ይዋሃድልኛል። ከዛ በኋላ ከልሰዋለሁ። ትንሽዬ ውሃ አደርግበታለሁ። በዚህ መልኩ ነው በሚሰራ። በዚህ መልኩ ይሰራል። ነገ ሩዝ በቸሪዬ ወይንም በፓስታ ሰራለሁ። በጣም በሚጣፍጥ ሁኔታ በዚህ መልኩ ሰራና እና ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ቻው